ጨዋታ በላዛሪስ ትምህርት ቤት የመጀመሪያ ደረጃ ተማሪ ያለው ከተማሪዎች ጋር አብሬ ለመጫወት ስሞክር በጊዜው ተወዳጅ የነበሩ ጨዋታዎች የማላውቅ በመሆኔ አብሬያቸው እንድጫወት የሚያደርጉኝ በርህራሄ ተገፍተው ነበር። ያውም የነጋሽ ሆኜ። የነጋሽ ማለት አሁን ስሙ ተቀይሮ ይሆናል ተወዳድራ ለውጥ እንደማታመጣ ታውቆ ከሚጫወተው ቡድን ጋር ዝም ብላ እንድትገባ የምትደረግ የቡድን አባል ማለት ነው። በተለይ ቃጤ ወይም ፔፕሲ ጨዋታዎች ውስጥ የለስላሳ ጠጠሮችን በተለይ መጠጦች ቆርኪን መደርደር ስላለበት ይመስለኛል። ለመጫወት በመሞክርበት ጊዜ እንዴት ይታገሱኝ እንደነበር አልረሳም። በስንት ትጋት የደረደሩትን ቆርኪ ለአሸናፊነት ምናልባትም አንድ ቆርኪ ማከል በሚቀራቸው ጊዜ ደርድሬ ጨርሳለሁ በማለት እያፈረስኩ አበሳጫቸው ነበር። በትዕግስት ያሳዩን ቸርነትና ለምን ይቅርብኝ ብለው ያላባረሩኝ እንዳልነበር ሳስበው ይገርመኛል። እስከዛሬም ከሴቶቹ ጋር እንደ ቃጤ እና ሰኞ ማክሰኞ ያሉትን ጨዋታዎች ከመጫወት ይልቅ ከወንዶቹ ጋር የእግር ኳስ ለመጫወት የተሻለ ድፍረት ወይም ኮንፊደንስ ነበረኝ። የእግር ኳስን ቢያንስ ከወንድሜ ጋር ቤት ውስጥ እጫወት ስለነበር መጠነኛ ልምድ ነበረኝ። ብዙም ጥበበኛ ተጫዋች ባልሆንም በከፍተኛ ፍላጎትና ስሜት ወይም ፓሽን እጫወት ስለነበር በቂ የሚባል የአካል ብቃት ጥንካሬ ስለነበረኝ በትምህርት ቤት ኳስ የሚጫወቱ ወንዶችም ሳይከፋቸው ያሳትፉኝ ነበር። በእርግጥ በእኔ አእምሮ ያኔም ቢሆን በኳሱ እንደምጠበብበት ነበር የሚገባኝ። እውነታው ከዚያ የተለየ እንደሆነ ለመጀመሪያ ጊዜ ያወቅኩት ከቀድሞ ባለቤቴ ንግግር ነበር። ኳስ አብረን በምንመለከት ጊዜ እይታዬና ረዳዴ ያስደንቀው ስለነበር አጨዋወቴም ያንን እንደሚመስል ነበር የሚጠብቀው። አብረን ለመጫወት እድሉን ባገኘን ጊዜ ግን በወቅቱ ወደው የነበረው የማንቸስተር ዩናይትድ ተጫዋች ዌዝ ብራውንን በመጥቀስ ብራውንን ለምን እንደምትወጁ ገባኝ፣ ለካስ እንደራስሽ ስለሚጫወት ነው ብሎ ብዙ ሳቅ ያጨዋወተኝ ጊዜ ልኬን ነበር የነገረኝ። በልጅነት እኔና ታናሽ ወንድሜ ኳስ ለመጫወት በምንፈልግ ጊዜ ከኛ ጋር አብሮን የሚጫወት አልነበረምና በቤታችን ያገለግሉ የነበሩትን ሴት ሰራተኛና ጥበቃ በረኞቻችን ሆነው እንዲጫወቱ ማስቸገር ግድ ይሆንብን ነበር። ራሳችንን በወቅቱ ገናና በነበሩት የእግር ኳስ ተጫዋቾች የመሰየም ልምድም ነበር። በስሞቻቸው እየተጠራራን ስንጫወት አብረናቸው እየተጫወትን ያህል ይሰማን ነበር፣ ደስታም ይሰጠን ነበር። ለራሳችን እንደምናደርገው ሁሉ ግቦቻችንን ለሚጠብቁልን የቤታችን አገልጋዮች የታዋቂ በረኞችን ስም በውሰት እንሰጣቸው ነበር። የማንቸስተር ዩናይትድ ደጋፊ የነበረው ወንድሜ በዴንማርካዊው በረኛ ፒተር ሽማይክል ስም የሰየመው መስፍን በሻዳ የተባለውን የጥበቃ ሰራተኛ አዲሱ ስሙን ከመውደዱ የተነሳ በራሱ ስም ሲጠራ ምላሽ መስጠት ትቶ የራሱን ሲያስተዋውቅ ሹማይክል ማለትን እኛ ማቆላምጣችሁ ሹሜ ብላችሁ ካልጠራችሁኝ ማለትን ጀምሮ ነበር። የእግር ኳስ ጨዋታን መመልከትና ማድነቅ የጀመርኩት በማንም ምሳሌነት ተጽዕኖ ሳይሆን ጨዋታው በራሱ በፈጠረብኝ ስሜት ነበር። አባቴ ታላላቅ ዓለም አቀፋዊ ውድድሮችን አልፎም ከመመልከቱ ውጭ ቋሚ የእግር ኳስ ተከታታይ አልነበረም። በታላላቅ ውድድሮችም ወቅትም ቢሆን እኛ ቤት እግር ኳስ የሚታየው ልክ በአያቶቼ ቤት እንደነበረው የአካባቢው ሰዎችና ህፃናት በተሰበሰቡበት በተሟሟቀ ሁኔታ ሳይሆን በቀዘቀዘ መንፈስ ነበር። ድንገት እግር ጥሎት በዚያ የተገኘ እንግዳ ካልሆነ በቀር በቤቱ ሰው ውጭ ኳስ አብሮ ሲመለከት የማስታውሰው የአክስቴ ልጅ ፈለገ ፍቃድን ብቻ ነበር። በተለይም በፈረንጆቹ 1996 በእንግሊዝ ተካሂዶ በነበረው የአውሮፓ ዋንጫ ውድድር ወይም ዩሮ 96 ወቅት እንዴት አድርጎ እንዳሞኘኝ አይረሳኝም። እግር ኳስን መመልከት ከጀመርኩበት ከ1994 እንደ አውሮፓ አቆጣጠር የዓለም ዋንጫ ቀጥሎ የነበረውን የአውሮፓ ዋንጫ የግማሽ ፍጻሜ ጨዋታ ትውስታን ነው የማጫወታችሁ። ጨዋታው አሸናፊዎቹ በሆኑት የጀርመን ብሔራዊ ቡድንና በወቅቱ ደግፈው በነበረው የእንግሊዝ ብሔራዊ ቡድን መካከል የተካሄደ ነበር። የእንግሊዝ ብሔራዊ ቡድን ደጋፊነቴ ለመመልከት ከነበረኝ የተሻለ ዕድል የመነጨ ነበር። በብሔራዊ ቡድኑ እንደ አለን ሺረር እና ፖል ጋስኮኝ አይነት ገናና ተጫዋቾች እያሉ በያኔው ውስብስብና የኔ ተወዳጅ ተጫዋች ግን እደግፈው የነበረው የሊቨርፑል ቡድን ስቲቭ ማክማክነን ነበር።
በጨዋታው እንቅስቃሴ በላይ የነበረው የእንግሊዝ ቡድን ብዙ ለግብ የቀረቡ ዕድሎችን መጠቀም ሳይችል ቀረ። አንድ እኩል ሆነው 90 ደቂቃውን ተጨማሪ 30 ደቂቃ በመጨረሻው የጀርመን ብሔራዊ ቡድን በፍጹም ቅጣት ምት 6-5 አሸነፈ። ውጤቱን መቀበል አቃተኝ። ሁሉም ተሰነባብቶ ወደ የመኝታው ሲሄድ ሊነሳ ሲል እኔ እዚያው የተቀመጥኩበት አኩርፌ ቀረው። ሁኔታዬን ያስተዋለው የአክስቴ ልጅ ፈለግም እኔን የማሞኘት ውሸት መፍጠር የግድ ሆነበት በዚህ አጋጣሚ ነበር። አሁን ቢቢሲ ላይ ተነግሯል፣ ጨዋታው ፌር ስላልሆነ እንዲደገም ተወስኗል አለኝ። ሳስበው ያስቀኛል። ተሳክቶለት አመንኩት። ከጨዋታው ማግስት ጀምሮ ነገሩ እኔን ማስታመሚያ እንጂ እውነት እንዳልሆነ ገብቶኝ ተስፋ እንድቆርጥ ሆነ። የቢቢሲ ሬዲዮን ስከታተልና ፈለገ ወደሚኖርበት ጎረቤታችን ወደ ሆነችው የአክስቴ ቤት በመመላለስ ምን አዲስ ነገር አለ በማለት ስጠይቅ ቆየሁ። እጅግ የዋህና ተታላይ ልጅ ስለነበርኩ እንደዚያ ባለው ቀላል መንገድ መደለሌ አይገርምም። እኔ ማለት በእናቴን ማስጠንቀቂያና ምክር ወደ ትምህርት ቤት ለብሼ የሄድኩትን ካልሲ ለኳስ መስሪያ አውልቄ የምሰጥ አይነት ልጅ ነበርኩና ከኔ የዋህነት ባሻገር እንዳሁኑ ዘመን መረጃን በቅጽበት በየስልኮቻችን የምናገኝበት መንገድ ያን ያለ መኖሩ ታክሎበት ለመቆየት ያስተዋጽኦ ነበረው። በተለይ ለመታለሌ የኳስ ፍቅር ስሜትን ይጋሩ የነበሩት በመመልከት እንድበረታታ ያደረጉኝ የእናቴ ቤተሰቦች ነበሩ። የእናቴ አባት አያቴ ምትኩ ገብረ ማርያምና ልጆቹ በተለይ ከአጎቶቹ ታላቅ የሆነው ዳዊት ምትኩ ኃይለኛ የኳስ ደጋፊ ነበሩ። አያቴ የቅዱስ ጊዮርጊስ ክለብ የብዙ ዓመታት ደጋፊ ሲሆን ዳዊት ደግሞ የኢትዮጵያ ቡና ደጋፊ ነበር። አያቴ በወጣትነት ዘመኑ ስለነበሩ የኳስ ሜዳ ትዝታዎች ሲያወራልን በብዙ ጉጉት እንሰማው ነበር። እርሱም ሲያወራልን በብዙ የደስታ ስሜት ነበር። ከይድነቃቸው ተሰማና መንግስቱ ወርቆ እስከ ሙልጌታ ከበደ ዘመን ድረስ ያለውን የቡድኑን ታሪክ፣ ሁኔታ፣ ጉዳዬ ብሎ መጫወትን ይወድ ነበር። ዓለም አቀፍ የሆነውን ውድድር እንደ ብዙሃኑ የወቅቱ የሀገራችን ኳስ ወዳጅ ሁሉ የብራዚል ደጋፊ በመሆን የሚከታተለውም ነበር። ታላቁ ብራዚላዊ ተጫዋች ፔሌ ካፉ የማይጠፋ ሲሆን በእድሜው መጨረሻ አካባቢ ደግሞ ያደንቀው የነበረው የፈረንሳይ ብሔራዊ ቡድንና የአርሰናል ተጫዋች የነበረውን ቴሪ ሄንሪ ነበር። ለመጀመሪያ ጊዜ በስቴዲየም ተገኝቼ የእግር ኳስ ጨዋታን የተከታተልኩትም ከአጎቴ ከዳዊት ምትኩና ከአክስቴ ልጅ ከሲራክ ብዙነህ ወይም ጃምቦ ጋር ነበር። ዳዊት እኔና ጃምቦን ይዞን በቡና ከማናንሼ በኩል ሲገባ የ16 ዓመት ልጅ ነበርኩ። ከዚያ በኋላ ደጋግሜ ወደ ስቴዲየም መግባት ጀመርኩ። ከጨዋታው በተጨማሪ በሽሽቁና የደጋፊ ሁኔታ ያዝናናኝ ስለነበር ለብቻዬ ሳይቀር እየተገኘው እከታተል ነበር። በዚያ ተገኝተው የማያውቁ ጓደኞቼን ይዤ በመሄድ ከኳስ ሜዳ ጋር አስተዋውቃቸው ነበር። በወጣት ተጫዋቾች የተሞላው የመብራት ኃይል ቡድን በመደገፍ ነበር በአብዛኛው ስቴዲየም የመገኘው። ስቴዲየም መሄድ ያቆምኩት በኋላ ባለቤቴ የሚሆነው ላቃቸው መንግስቱን ከተዋወቁ በኋላ ነበር። በወቅቱ የቅዱስ ጊዮርጊስ ቡድን ውስጥ የነበረው ላቃቸው በስቴዲየም መገኘቴ ምንም አልተዋጠለትም ነበር። እንደ ቀልድ አድርጎም ስቴዲየም መግባት ካላቆምሽ አስፈነክትሻለሁ በማለት ምን ያህል በዚያ መገኘቴን እንደሚጠላው ገለጸልኝ። እርሱም በጣም ወድጄው ነበርና የማያስደስተውን ነገር ላለማድረግ ወደዚያ መሄድ ቀነስኩ። በኋላም ከነጭራሹ ቀረው። የአያቶቼ ቤት በልጅነት ጊዜ ከእናትና አባቴ ቤት ውጭ ማደርም ሆነ መክረም ይፈቀድልኝ የነበረው በአያቴ ቤት ብቻ ነበር። አያቶቼ በጣም መልካም ሰዎችና ፈሪሃ እግዚአብሔር የሞላባቸው ነበሩ። ወንድ አያቴ ገርና ቀለል ያለ ሰው ሲሆን ከብዙ የእድሜ ኩዮቹ አባቶች በተለየ ከመፈራት ይልቅ ለመወደድ የሚቀል ሰው ነበር። በማህበራዊ ግንኙነት ከጥሩ ሰላምተኝነትና ከአክብሮት ያለፈ ንቁ ተሳታፊነት ባይኖረውም ቤቱን ለመልካምነት ለመክፈት የማይሰስት በቅርብ ለነበርነው ደግሞ ይበልጥ መልካምና ምቹ ሰው ነበር። የሴት አያቴ እማዬ ተብላ የምትጠራው በእኛ በልጅ ልጆቿና በልጆቿ ብቻ አልነበረም። የአካባቢው ሰው ሁሉ እማዬ ብሎ ነው የሚያውቃት። የደግነቷና የኮስታራነቷ ጥምረት የሚገርመኝ ሴት ናት። ማንበብ የምትወድ ካነበበቻቸው ነገሮችን በልዩ ጥበብ የምታካፍል ሴት ነበረች። በማለዳ ተነስታ እንደ ቋሚ ሰራተኛ ፈትፍታና ቋጥራ ሀብታም ደሃ ሳትል ሰዎችን ተጎበኝ ነበር። የታመሙትን፣ የወለዱትን፣ በሐዘን ያሉትን ሁሉ ተግታ ትጠይቅ ነበር። ሕይወቷ ባለፈበት ህመም በተያዘች ጊዜ ሆስፒታል መተኛት ሲሰማ ተኝታበት በነበረው ሆስፒታል ቅጥር ግቢ ውስጥ ሞልቶ የነበረው እርሷን ሊጎበኝ የመጣው የሰው ብዛት እስካሁን ይገርመኛል። በሀገር ደረጃ
የሚታወቅ ሰው የታመመ ይመስል ነበር። አያቴ ያለፈችው ሁለተኛ ልጄን መንግስቱን በወለድኩ በነጋታው ነበርና ልቀብራት አልቻልኩም። ሐዘኔም ጮኬ ማልቀስም ይከለክለኝ ከነበረው ከወሊድ ቁስሌ ጋር ለብቻ ያሳለፍኩት። በ6 ኪሎ እና በሽሮ ሜዳ መካከል ባለው የሐምሌ 19 መናፈሻ አካባቢ የሚገኘው የአያቶቼ ቤት እኔ እንዳደግኩበት ቤትና አካባቢ ሁሉ ነፋሻማ አረንጓዴ ነበር። በእኛ ቤትና በአያቶቼ ቤት መካከል የነበረው ትልቁ ልዩነት ግን የአያቶቼ ጠንካራና ሞቅ ያለ ማህበራዊ ግንኙነት ኑሮ ከአካባቢው ሰው ጋር መኖሩ ነበር። እኛ ቤት ከኗሪዎች ውጭ እንዲሁም አልፎ አልፎ ሊጠይቁን ከሚመጡት ዘመድና ወዳጆች ውጭ ሰው ካለ ወይ ዓመት በዓል ወይ ድግስ ነው ማለት ነው። በአያቶቼ ቤት ግን ማንኛውም ቀን ሲነጋ ጀምሮ ሰው አለ። ዘወትረው የሚመጡ ቁርሳቸውን ከአያቴ ጋር የሚመገቡ አረጋውያን፣ ከማለዳ ጀምሮ ሊጫወቱ የሚመጡና ቁርስና ምሳቸው እዚያው የሚመገቡ ህፃናት፣ ከገጠር ሊጎበኙ የሚመጡ ዘመዶችና የተለያዩ ሰዎች ቤቱን ሞቅ ያደርጉት ነበር። ብዙ ክረምቶች በዚያ ሞቅ ባለው የአያቶቼ ቤት አሳልፌያለሁ። በዚያ ብዙ ወጣት አክስትና አጎቶች በነበሩኝ። ቆይታዬም በጣም አስደሳች ይሆንልኝ ነበር። ሰዓሊ የነበረው ሀብቱ የቦብ ማርሌን ሙዚቃ እያዳመጠ ስዕል ሲስል ወይም ቅርጽ ስራ ሲሰራ መመልከት ካስናቀ ጋር የተለያየ የካንትሪ ሙዚቃ በተለይ ደግሞ የትሬሲ ቻፕማን ሙዚቃ ማዳመጥ፣ ጥርስ የማያስገድነውን የሚኒሊክ ቀልዶች መኮምኮም። ለነገሩማ እንኳን ለሚኒሊክ አይነቱ ከባድ ቀልደኛ ሳቅ የሚቀናኝ ልጅ ነበርኩ። እርሱም ለዚያ ነው ደስ እያለው ለእኔ የሚኮመኩመው። ደጓና መንፈሳዊዋ ሰብለ ጉኑ ከአያቴ ባልተናነሰ በቆይታ ታስደስተኝ ነበር፣ ታስተናግደኝ ነበር። የቤቱ ታናሽ የነበረው ብርሃኑ ደግሞ ልዩ ልዩ ጨዋታ መፍጠር ይችል ነበር። እኔንና ለእኔ እድሜ ቀርቡ የነበሩ የዘመድና የጎረቤት ልጆች የተለያዩ ጨዋታዎች ያጫውተን ነበር። ለመዝናናትም ወጣ የምለው ቲያትር ወይም ፊልም የምመለከተው ደግሞ ከዘናጯና ኮስታራው አክስቴ ከመስኪቲ ጋር ነበር። ከወንድ አያቴ ጋር ተሰራ የነበረችው የእናቴ ታናሽ እህት ውቢት ደግሞ አያቴ የሹራብ ስራና ሽያጭ ንግድን ያካሂድበት ወደ ነበረው መርካቶ አሜሪካ ግቢ ተወስደኝና በዚያው አንዳንድ ቀኖችን አሳልፍ ነበር። ውቢቱ እንደ ስሟ መልከ ቀና፣ በባህሪዋ የተረጋጋች ነበረች። መርካቶ ካደኩበት ሆነ ከአያቶቼ እንዲሁም ማርበት ከነበረው አካባቢ ሁሉ የተለየ ነበርና እንደ ልዩ ስፍራ የሚመለከተው ነበር። በርካታ በሽያጭና ግብይት የተጠመዱ ሰዎች የሚንቀሳቀሱበት የሚያውከኝም የሚያስደስተኝም ቦታ ነበር። ከታክሲ ወርደን የአያቴን ሱቅ እስክንደርስ ድረስ ያለው መንገድ እኔ ከለመድኩትና ከመመርጠው ፍጥነት እጅግ በተዋከበ መልኩ የነበረውን እንቅስቃሴ እንደ ጎብኚ የሚያስደስት ነገር ነበረው። በዚያው ልክ ባይተዋር የሚያደርግ አስጨናቂነትም ነበረው። የአካባቢው የጽዳት ሁኔታና ሽታ እኔ ከመጣሁበት አካባቢ አንጻር የሚረብሽ ነበር። እኔንም በብዙ እድሜ የምትበልጠኝ አክስቴንም እኩል መልከፍ የሚደፍሩት ወጣቶች እፍረትንና ግርምትን በአንድነት ይፈጥሩብኝ ነበር። የአያቴን ሱቅ የተለያዩ አይነት ወጣ ያለ ባህሪ ያላቸው ሰዎች ይጎበኙት ነበር። እንደ እኔ ዘና ባለ መንፈስ ሳይሆን በነቃና ለስጋ የሚተጋ ማንነት ጉዳይ ሊከውኑ የሚሆን ለሰላምታ በዚያ ብቅ ብለው በሚመጡት ፍጥነት የሚሄዱም ነበሩ። ከሚነጋገሩበት የድምፅ ከፍታ ጀምሮ እስከሚነጋገሩበት ለየት ያለ አማርኛ ሁሉም ለእኔ ልዩ ነበር። የሹራብ ስራው ሂደት የመመልከት እድልም ከማግኘት ባለፈ በጣም ወዶ የነበረና መርካቶን ባሰብኩ ቁጥር አይኔ ላይ የሚመጣው የምጋበዘው ፓስቲኒ በሻይ ነበር። እስካሁን ድረስ ብርቱ ሆኖ ያለው የፓስቲኒ ፍቅሬ ያኔ እንደጀመረ አምናለሁ። ነገር ግን እንደዚያ ጣፋጭ ፓስቲኒም ሆነ ሻይ ሌላ ቦታ አግኝቼ ማውቅ አይመስለኝም።